ሰላም እንዴት ከረማችሁ? የዛሬ ባለ ታሪካችን አቤሴሎም ይባላል። ያው ለንግግር እንዲመቸን አቤኒ እንለዋለን። ርዕስ የለውም። መጨረሻ ላይ ታሪኩን ራሳችሁ ሰምታችሁ ራሳችሁ ርዕስ ትሰጡታላችሁ። መልካም ቆይታ። አቤኒ የሃይስኩል ተማሪ ነው። ሃይስኩል እስከሚደርስ ድረስ በውፍረቱ ምክንያት ብዙ የክፍል ተማሪዎቹ እየሳቁበት፣ ከትምህርት ቤት ሲለቀቅ ጓደኞቹ ቀድመው ሮጠው ሲሄዱ እየከፋው ብቻ የመሆን ብቻ የመቀመጥና ብቻ የመብላት ደረጃ ላይ ደርሷል። በተሰጠው ውፍረት እየከፋው የሚኖር ጭምት ልጅ ሆነ። ነገር ግን በእንቅርት ላይ ጆሮ ደግፍ እንደሚሉት ይህ ሁኔታውን በማስማማት ላይ እያለ አንዲት ሴት አይኑ ውስጥ ገባች። ቀይ ሳቋ የሚያምረው ትላልቅ አይኖች ያሏት ጽኑ አይኑ ውስጥ ብቻ ሳይሆን ልቡ ውስጥም ሰተት ብላ ገባች። ጽኑ የግቢው ቆንጆና ተፈላጊ ናት። አቤኒ ደግሞ የግቢው ጭምተኛና የተረሳ። አቤኒ ጽኑ ጋር ለመድረስ ደመናን የመጨበጥ ያህል ከባድ እንደሚሆንበት ያውቃል። ልብ ደግሞ ባለጌ ነው። ምን ላይ እንደሚጥልህ ማን ጋር እንደሚያገናኝህ አያማክርህም። አቤኒ ከልቡ ጋር ተማከረ። ፍቅር አጀገነው። ሰላም ነሽ ብቻ ብላት ምን ይፈጠራል እያለ ከራሱ ጋር እየተመካከረ ግቢው ውስጥ በአይኑ እየፈለጋት ድንገት ከፊቱ ድቅን አለች። አቤኒ ውሃ ሆነ። በረፋዱ ላብ ጥምቅ አደረገው። እንኳን ሊያናግራትና እጇን ሊነካ ድንገት አይን ላይን ለተገጣጠሙት ሰማይ ምድሩ ተገለባበጠበት። እንደ ሁልጊዜው ሸሸ። አቤኒ ወኔ ከዳው። ግን መናገር እንዳለበት በልቡ ወስኗል። መንገድ መፈለግ ጀመረ። ድንገት ሄዶ ሰላም ቢላትና ብትስቅበት ወይ ብታላግጥበት በውፍረቱ የተሸማቀቀው ሳይበቃው እንደገና ሌላ ውርደት ቢከናነብስ? ሐሳብ ሆኖበታል። ድንገት አንድ ሐሳብ መጣለት። ጽኑ ከውበቷ በተጨማሪ እጅግ ጎበዝ ተማሪ ናት። አንድ ክፍል አይሆኑ እንጂ ተመሳሳይ የክፍል ደረጃ ላይ ናቸው። ስለዚህ አንድ ሊያቀራርባቸው የሚችለው ነገር ቢኖር ትምህርታቸው ነው። በአሳይመንት ሰበብ ሊያገኛት አሰበ። አቤኒ የክፍሉ ጎበዝ ተማሪ ቢሆንም ይሄ ከበደኝ አብረን እንስራ ምናምን ሊላት አሰበ። አላሰበም፣ አደረገው። አብረው ለመስራት በሚቀመጡበት ሰዓት የሚያየት አስተያየትና መፍዘዙ በክፍል ጓደኞቹ ሙድ ይያዝበት ጀምሯል። አንድ አርብ ቀን ጽኑ ድንገት ስሙን ጠራችው። እኔ ምልህ አቤኒ። ደነገጠ። ስሙን ብዙ ጊዜ አጠረው። እንሂድ እንስራ ምናምን ብቻ ነበር የሚባባሉት። በዛ ላይ ከትምህርት ውጪ ስለሌላ ነገር ቃላት ተለዋውጠው ማያውቁ። አንድ ጥያቄ ነበረኝ አቤኒ። ደግሞ ስሙ አፏ ላይ ጣፈጠው። ድንጋጤውን ዋጥ አድርጎ ጠይቂኝ ጽኑ አላት። ጃርሱማ ምን ማለት ነው አለችው። ተናደደ። አያውቀው። እንዴት እሷ ጠይቃ መልስ ያጣል? በራሱ ተናደደ። ውይ ጽኑዬ አላውቀውም አለ አንገቱን ደፍቶ። ጥሩ ከየትም ፈልገ ትርጉሙን አምጣልኝ አለችው። አሁን ደስ አለው። በቃቶ የምትለውና ፍላጎቷን ስላላሟላ የምትናደድበት መስሎት ነበር። እሷ ግን ጭራሽ ኃላፊነት ሰጠችው። እሺ አመጣለሁ አለ በልበ ሙሉነት። የዛን ቀን ማታ አልመሻለው። ስራ ተሰጥቶታል። ነግቶ ስራውን እስኪጀምር ቸኩሏል። እንዲህ መረጃን በቀላሉ በማይገኝበት ጊዜ አቤኒ ግን ንግስቱ አዘዋለች እና ትርጉሙን ፍለጋ ምድር መቆፈር ሰማይን መቧጠጥ ጀመረ። የየሰውን ስልክ አንጫጫ። ደውሎላቸው ለማያውቀው ሰው ሁሉ እየደወለ መጠየቅ ጀመረ። ሄሎ ዛሬ ደግሞ ከየት ተገኘ? ጃርሱማ ምን ማለት ነው?
ኧረ እኔ እንጃ ደግሞ ሰላምታ አይቀድምም? ጆሮአቸው ላይ ጥርቅም። ጨርሱማን ካላወቁ ምን ይሰሩለታል? ምን ሊያደርጉለት ሰላም ይላቸዋል? በመጨረሻም ኢንተርኔት ቤት መሄድ እንደሚችል ትዝ አለው። ኢንተርኔት ቤት ገብቶ መልሱን አገኘ። ልክ አንበሳ ገሎ እንደመጣ ሁሉ የሷን ትዕዛዝ ፈጽሞ መምጣቱ ደረቱን አስነፋው። ትርጉሙን ሲነግራት ምን ልትለው እንደምትችል እያሰበ እሁድ አልፎ ሰኞ ደረሰና የተሰጠውን የቤት ስራ አስረከበ። ደስ አላት። ደስ ሲላት ደስ አለው። እንዲህ እያሉ በተቀራረቡ ቁጥር ይበልጥ ለልቡ እየቀረበች ፍቅሯ ከመጀመሪያው እየባሰበት ሄደ። ይህ የተፈጠረው የትምህርት ማለቂያው አካባቢ ነበርና ክረምት ገብቶ ትምህርት ተዘጋ። ያኔ ባነነ። ለካ ሰፈሯን አያውቀውም። ለካ ስልኳን አልጠየቀም። ከሁሉም በላይ ለካ ፍቅሩን አልገለጸላትም። ከሷ ጋር በሚያሳልፈው ጊዜ ውስጥ እየዋኘ እነዚህን ሁሉ ነገሮች ሳያስተውሏቸው ቀርቷል። እሷን በምን መንገድ ማግኘት እንዳለበት ግራ በገባው ሰዓት ሌላኛዋ የክፍላቸው ልጅ የጽኑ የወንበር አጋሯና የአቤኒ ደግሞ የሰፈሩ ልጅ ትዝ አለችው። ሮጠ። ቤቷን አንኳኳ። አገኛት። ጽኑን እንዴት ማግኘት እንደሚችል ጠየቃት። እሷም በተረጋጋ መንፈስ የጽኑን ስልክ ሰጠችው። ደስ ብሎት ወደ ቤቱ መንገዱን አቀና። ደስታው ግን የጽኑን ስልክ ስላገኘ ብቻ አይደለም። ደስታው የጽኑ ጓደኛ ልጅ ጽኑ ትወድሃለች፣ መናገር ፈርታ ነው እንጂ በጣም እንደምትወድህ ነግራኛለች ያለችው ነበር። እሷም እንደሱ ፍቅሯን አፍና ስትሰቃይ እንደነበር ሲያስበው ለራሱ ማዘን ትቶ ለሱ አዘነላት። አቤኒ ቤት ገብቶ ምንም አይነት እርምጃ ከመውሰዱ በፊት ቀኑን ሙሉ ጽኑ የምትወደውን ሙዚቃ ሲሰማው አለ። ከዛም በፍጥነት ስልኳን ስልኩ ላይ መዝግቦ ለስልኩም ለአቤኒም የመጀመሪያ የሆነው መልእክት ቴሌግራም ላይ ለጽኑ ላከ። ሃይ አቤኒ ፍቅር የመጀመሪያው ነው። አፍቅሮ ያፈቀራትን ሲያወራም እንደዛው። በሃይ የተጀመረው የቴሌግራም ወሬያቸውም ቀጥሏል። ሴት ልጅ በዚህ መልኩ አውርቶ ስለማያውቅ ንግግሩ አንዳንዴ ለራሱም ያሳፍረዋል። የላከውን መልእክት መልሶ ራሱ ሲያየው ልዝዝ ያለ ወሬ ይሆንበታል። ቢሆንም ግን እሷን አለማውራት ለሱ የማይታሰብ ነው። በመሃል ለአቤኒ በጣም ከባድ ነገር ተፈጠረበት። ኢንተርኔት በሀገር ደረጃ ተዘጋ። ግራ ገባው። የሚያውቃት ያወራችው ሰው ናት፣ ግን እሷን በስልክ ደውሎ ማውራት ተራራን የመግፋት ያህል ከበደው። ይህን ጊዜ ጭምትነቱን ረገመው። ፈራ። አሁን ብደውልና ምን ፈለክ ብትለኝስ ብሎ ፈራ። በቴክስት ሲሆን ግን ቢያንስ አስቦ ጊዜ ወስዶበት ይመልሳል። በቴክስት መንተባተብ ብሎ ነገር የለም። እስካሁን እንደወደዳት አልነገራትም። ለእኩያ የአጎትና የአክስቶቹ ልጆች ግን አማክሯል። እነሱም ፍቅሩን መግለጽ እንዳለበት ይነግሩታል። መጠኑን አያውቅም እንጂ እሷም እንደወደደችው ነገራቸው። በምን እንዳወቀ ሲጠይቁት ስለሷ ሁሉን የምታውቀው ጓደኛዋ እንደነገረችው ገለጸላቸው። ግን ለራሱም ግራ የገባው ነገር አለ። ጓደኛዋ የነገረችውን መውደድ ለሱ እንዳላት የሚያሳይ ከጽኑ ምንም የመጣ ነገር የለም። ምንም የጠቆመው ነገር የለም። ቢሆንም ግን ተስፋ ሳይቆርጥ ማውራትና መውደድ እንዳለበት ልቡ ይሰማዋል። ከባድ ዝናብ ከእንቅልፉ ያነቃው አቤኒ ፊቱን ታጥቦ ለቁርስ እየተዘገጃጀ ባለበት ሰዓት ስልኩ በመልእክት ብዛት ሲንጫጫ ሰማው። ግራ ገብቶት ስልኩን ሲመለከት ኢንተርኔት እንደተለቀቀ ምልክት ሰጠው። አቤኒን ምድር ጠበበችው። ደስታውን መቋቋም አልቻለም። የገቡትን ሁሉ መልእክቶች ችላ ብሎ የጽኑ ስም ጋር ሄደ። አጋጣሚ ሆኖ እሷም ኦንላይን ነበረች። ተንደርድሮ ጻፈላት። ጽኑዬ ደህና ነሽ? በስንት ጊዜያችን ብሎ ጻፈ።
ወዲያው ከኦንላይን ወጣች። ትንሽ ደነገጠ። ከዛ እንደገና መጣችና እንዴት ነህ ብላ ጻፈችለት። በቃ ኢንተርኔት ተዘግቶ እያለ ሊያወራት ያሰበውን የተጠራቀመውን ጨዋታ ሁሉ እያፈለቀ ያወሩት ጀመር። በጣም በሚገርም ሁኔታ እሷን ሲያወራት መቋቋም የማይችለውን ደስታ ማግኘት ጀምሯል። ስለሷ ያማከራቸው እኩዮቹ የደረሰበትን ደረጃ ከስር ከስር ይጠይቁታል። እሱም ያወራላቸዋል። አንዳንዴ የተለዋወጡትን መልእክት ይልክላቸው ነበር። እናም አንደኛው ጓደኛው የሚያወራውን ነገር መመጠን እንዳለበት ሲመክረው፣ አንደኛው ደግሞ ግን እኮ አትመጣጠኑም፣ እሷ አጭርና ቀጭን፣ አንተ ድቡልቡል፣ ተሳክቶልህ ብትገጭ እኮ ትሞትብሃለች እያለ ይቀልድበት ነበር። በመጨረሻም ይህ የታፈነው የፍቅር ስሜቱ ራሱን አፍኖ ሊገለው እስኪመስለው ተጨነቀ። መናገር አለብኝ ብሎ አሰበና የሚነግርበትንም ቀን ቆረጠ። ጳጉሜ 4 እነግራታለሁ ብሎ ለጳጉሜ 4 15 ቀን ሲቀረው ወሰነ። የወሰነ ቀን ለባሏ ዜማ የምነግርሽ ነገር አለሽ አላት። ለምን አሁን አትነግረኝም አለችው። እባክሽ ታገሽኝ፣ የግድ የባሏ ዜማ ነው መሆን ያለበት፣ ያኔ እነግርሻለሁ አላት። እሺ። ይህም በቴክስት ነው ያወሩት። የዛ ቀን ንግግራቸው በዚህ ተቋጭቶ 15ቱን ቀን ገብስ ገብሱን ሲያወሩ ቆይና ያቺ ቀን ደረሰች። ጳጉሜ 4 ደረሰ። ማታ 4 ሰዓት ሲሆን ለመናገር ወሰነ። አቤኔ ለጽኑ ያለውን ፍቅር ምን ያህል ይፈራት እንደነበርና የውስጡን ጭንቀት ሁሉ ጳጉሜ 4 ማታ 4 ሰዓት ላይ ለመግለጽ ባቀደው መሰረት ድፍን 3 አንቀጾችን ጽፎ እዛው ቴሌግራም ላይ የሞቱን ላከና ስልኩን አጠፋፍቶ ቁጭ አለ። 15 ዓመት የሚመስሉ 15 ደቂቃዎችን ቆየና ስልኩን ከፈተው። መልእክት አስቀምጣለታለች። አቤኔ የፈራው ሆነ፣ የጠላው ደረሰበት። እንዴት ብትደፍራኝ ነው? ምን ያህል ብንቀራረብ ነው እንደዚህ ልትል የቻልከው? ከሚል ቴክስት ጋር ተፋጠጠ። የጠበቀው ቢሆንም ልቡ ተሰብሯል። በሰውነቱ ምክንያት ከሚደርስበት የራስ መተማመን ናዳ ላይ ይህ የአለመፈለግ ስሜት ተጨምሮበት ህመም ሆነበት። የሞቱን እንደገና መልእክት ጻፈ። እኔ እኮ የኔ ሁኝ አላልኩም፣ የነበረኝን ስሜት ነው የነገርኩሽ ብሎ ጻፈላት። በቃ አፍላፊ ነገር አንነጋገር የሷ መልስ ነበር። ኤኒዌይ ሃፒ ኒው ይር ብሎ ጽፎላት ስልኩን ዘግቶ ተቀመጠ። አስጨንቆት የነበረውን ፍቅር የግድ መናገር ስለነበረበት ተናገረው እንጂ ይህ ለሱ የመጀመሪያው ኩርኩሙ ነበር። ፈጣሪ ከላይ ወርዶ በህልምህ ነው የኔ ልጅ እንዲለው ተመኘ። አዲስ ዓመት ደረሰ። ከጽኑ ከአቤኒም የመጣ ምንም አይነት አዲስ ነገር የለም ነበር። ጉዳዩን የሚያውቁት ሁሉ የሆነ መፍትሄ እንዲሰጡት ቢያማክራቸውም አይዞ ያጋጥማል ብቻ ነበር ያሉት። የትምህርት መጀመሪያ የመጀመሪያው ሰኞ ተማሪዎች እንደማይመጡ ቢያውቅም ቤት መቀመጡ ስላስጠላውና ጽኑን የማየት ፍላጎቱ አንከውኮ ትምህርት ቤት ወሰደው። የአዳዲስ ተማሪዎች ትውውቅ ብቻ ተደርጎ ጽኑንም ሳይ ወደ ቤቱ ተመለሰ። ነገር ግን የሰፈሩ ልጅና የጽኑ ጓደኛ ሪች ጽኑን አፍቅሮ ፍቅሩን በመግለጹ ኃጢያት የሰራ ያህል እንዲሰማው ያደረገውን ነገር ነገረችው። አይገርማችሁም? ጠየቀኝ እኮ አይኑን ማየት አልፈልግም ብላ ለጓደኞቿ ነግራቸው እሱን ላለማየት በጊዜ ወደ ቤቷ እንደሄደች ነገረችው። አንድ ክፍል ውስጥ ቢሆኑም ሳይነጋገሩ የትምህርት ቀናት ነጎዱ። አንዱን ቀን አቤኒ በድፍረት ሰላም ጽኑ እንዴት ነሽ ብሎ በጻፈው የወሬ ማስጀመሪያ ቴክስት
ሁለቱም ምንም እንዳልተፈጠረ እንደገና ማውራት ጀመሩ። አቤኒ ግን በውስጡ አንድ እቅድ ነበረውና ከአክስቱ ልጅ ሄርሜላ ጋር ምክክር ጀመረ። በቀላሉ አይተዋትም። እንኳን ሰው ክፉ አውሬ ማልመድን የምታውቅበት ሄርሜላ ጽኑን የቴሌግራም ግሩፕ ላይ እንዳገኘቻት ነግራት እንዲሁ በሰላምታ ጀምረው ማውራት ቀጠሉ። አልፎ አልፎ ይነጋገሩ የነበሩት ሁለቱም የየዕለት ውሏቸውን ማውራት ጀመሩ። አቤኒ በአክስቱ ልጅ በሄርሜላ ምክንያት ያስጀመረው ስለላ መጨረሻው አሁንም አላማረለትም። ስለ ወንድ ጓደኞቻቸውና ስለ ፍቅር ደብዳቤዎቻቸው ሲያወሩ ጽኑ የተናገረችው ነገር እንደገና አመመው። ብዙ ወንዶች እንደሚጠይቋትና እሷም የበግ ላት እየታየ እንደሚመረጠው እየመረጠቻቸው እንደሆነ ነገረቻት። ከነዛ ውስጥም አቤኒ የሚባል የክፍሏ ልጅ ንግግር እንኳን የማይችል ፈዛዛ እንደሆነና እንደሚያፈቅራት እያወቀች ግን እሷ ባላወቀ እንደምትሆን አከለችላት። አቤኒን አናንቃ አጣጥላ የነገረቻትን ሁሉ ሄርሜላ ለአቤኒ በቀጥታ ላከችለት። በሁኔታው ቢናደድም ለሱ ያላት አመለካከት ለማወቅና ለመረዳት ብሎ ያደረገው ነገር ስለነበር በፈገግታ አለፈው። ሄርሜላም ተልእኮዋን ስለጨረሰች ስራ ጀመርኩ በሚል ምክንያት ከጽኑ ጋር ያላትን ግንኙነት እያቀዘቀዘች መጣች። እንደምንም አመቱ አለቀ። 11ኛ ክፍል ሲገቡ በክፍል ተለያዩ። በየሰዓቱ ስለማያያት ፍቅሩ የሚቀንስለት የመሰለው አቤኒ ጭራሽ ናፍቆቷ ታክሎበት ፍቅሯ ጨመረበት። ጓደኞቹ እንዲተዋት ቢመክሩትም አቤኒ ልቡ ተሰርቋልና በምሳ ሰዓትና በረፍት ሰዓት ክፍሏ ድረስ እየሄደ አውርቷት ወይም አይቷት ናፍቆቱን እያስታገሰ አመቱን ጨረሰው። 12ኛ ክፍልን ከጀመሩ ከ2 ወራት በኋላ የአቤኒ ንጹህ ልብ እንደ ጩቤ ሰንጥቆ የሚገባ ወሬ በጆሮ ገባ። ከኤሌመንተሪ ጀምሮ ያፈቅራት የነበረውና ለሷ ብሎ እሷ የመረጠችውን ዲፓርትመንት የመረጠው ቅዱስን መርጣ አብረው መሆናቸውን ሰማ። በአጭሩ ቅዱስና ጽኑ ፍቅረኛ ማቾች መሆናቸውን አቤኒ ሰማ። በፍቅር ምክንያት ሁለተኛውን የልብ ስብራት አስተናገደ። ይህን ባወቀ ጊዜ ምንም እንዳልተፈጠረ እንደ በፊቱ ፊቷ መቆም፣ ሰላም ማለትና በእረፍት ሰዓቱ ክፍሏ ድረስ ሄዶ ከሷ ጋር ጊዜ ማሳለፍ አልቻለም። አቤኒ አንድ ያሰጋው ነገር አለ። እሱም ጽኑ በትምህርቷ ሰቃይ የነበረች ብትሆንም ቅዱስ ደግሞ በተቃራኒው ነበር። እናም እንዳያሳንፋት ብሎ ሰግቶ ነበር። አቤኒ በዚህ ስጋት በገጠመው የልብ ስብራትና ቅዱስ ላይ ባደረበት ቅናት ተከቦ 12ኛ ክፍልን አጠናቀቀ። የ12ኛ ክፍል ማጠናቀቂያ ተብሎ በግሮቭ ጋርደን ፕሮግራም ተዘጋጀ። ምግቡና መጠጡ ተዘጋጅቷል። ተማሪው ሁሉ ፍቅረኛ ያለው ፍቅረኛውን ይዞ፣ ሌላው ደግሞ በግሩፕ ድምቅ ብሎ ተገኝቷል። አቤኒ ከአንድ ጓደኛው ጋር ጥጉን ይዞ ተቀምጦ ሁኔታዎችን እየቃኘ ባለበት ሰዓት ከበሩ በኩል 2 ጥንዶችን ተመለከተ። ጽኑ ጥቁር የራት ቀሚሷ ከቀይ ገላዋና ከተፈሸነው ፀጉሯ ጋር ተስማምቶ ልዕልት መስላ ትገባለች። ነገር ግን ብቻዋን አልነበረችም። በሱፍ ከደመቀው ቅዱስ ጋር እጇን አጠላልፈው ነበር የገባችው። አቤኒ ይህን ሲያይ ልቡ ከዳው። ቅዱስን ለፕሮግራሙ በተዘጋጁት ጠርሙሶች አናቱን ቢለውም የሚረካ አልመሰለውም። ግን እንደምንም ራሱን አረጋግቶ ተቀመጠ። አይኑ ሳያዘው እነ ጽኑ ላይ ነበር። ቅዱስና ጽኑ ሲጨፍሩ፣ ፀጉሯን ሲያስተካክልላት፣ ሲበሉ፣ ሲጠጡ ሲያይ ልቡ እየከዳው ሄደ። እንደምንም ፕሮግራሙ ሲያልቅ ወደ ቤቱ ሄደ። አቤኒ የ4 ዓመት ሙሉ ፍቅሩ ምላሽ ሳይጠብቅ የወደደው መውደድ መልሱ በዚህ ይጠናቀቃል ብሎ ስላላሰበ እንደ ሴት ስቅስቅ ብሎ አለቀሰ። ልቡ ካሰበው በላይ ታመመበት። ከምንም በላይ ደግሞ አሁንም ፍቅሩ አለመቀነሱ ይበልጥ እልህ ውስጥ ከተተው። የልቡን በልቡ ይዞ
ከ15 ቀናት በኋላ ቅዳሜ ምሽት ላይ ወደ ቤተክርስቲያን ሄደ። ማንም እያየው አለመሆኑን በአይኑ እየቃኘ ወደ ቤተክርስቲያኑ ጀርባ ሄደና አንዲት ድንጋይ መርጦ ተቀመጠ። እነዛን 5 ቀናት ሙሉ 4 ዓመት ያፈቀራትን ጽኑ ስለነበረው ፍቅር ሂደቱን፣ ናፍቆቱን፣ ህመሙን ሁሉ ሲጽፍበት የቆየውን ወረቀት አወጣና ይዞት በነበረው ላይተር ለኩሶ አቃጠለው። ወረቀቶቹ ወደ ብናኝ እየተቀየሩ ሲመጡ እሱም እያለቀሰ እያነባ ነበር። የተቃጠለውን ወረቀት ሰበሰበ። በሌላ ወረቀት ላይ የጽኑን ሙሉ ስም ጻፈበትና መሬቱን ቆፈር አድርጎ ቀበረው። ከዛም ይዟቸው የነበሩትን መፋቂያ የሚያካክሉ እንጨቶች አሰባጥሮ መስቀል ሰራበትና የተቀበረው ወረቀት ላይ ሰክቶ ሄደ። አቤኒ ሄደ። ከፍቅር ሄደ። ከሴት ሄደ። ወደ ሁለቱ ላይ መለስ ሄደ። ይህ እውነተኛ ታሪኮቻችሁ ተተርኮ የሚቀርብበት ቻናል ነው። የእናንተንም ታሪክ አጋሩን። ይጠቅማል፣ ያዝናናል፣ ያስደስታል፣ ያስቃል ያላችሁትን ሁነቶቻችሁን ሁሉ ላኩልን። በእኔ ተተርኮ ይቀርባል። ሰብስክራይብ በማድረግ ቤተሰብ ይሁኑ።